የኢትዮጵያ የፖለቲካ ሰማይ ዛሬ በሁለት ትላልቅና እርስ በርስ በሚላተሙ ትርክቶች ደመና ተሸፍኗል። በአንድ በኩል መሬት ላይ ያለውን የህዝብ ሰቆቃና የህልውና አደጋ የተሸከመው የፋኖ መሪው ዘመነ ካሴ ስጋት አለ። በሌላ በኩል ደግሞ የመንግስትን መዋቅር የህግ የበላይነትንና የሀገረ መንግስትን ጽንሰ ሐሳብ ያነገበው የጠቅላይ ሚኒስትር አብይ አህመድ እውነት ይገኛል። እነዚህ ሁለት ሐሳቦች በአማራ ተራሮች ሸለቆዎችና ከተሞች ላይ በደምና በሳት እየተፈተኑ ነው። ጦርነቱ የጥይት ድምፅ ብቻ አይደለም፣ የሁለት ፍጹም ተጻራሪ የፖለቲካ እይታዎች ጉዳይ እንጂም። ዘመነ ካሴ የፋኖ ኃይሎች ዋነኛ ተምሳሌትና መሪ ሆኖ ሲወጣ ያነገበው የራሱን የግል ፍላጎት ሳይሆን ለአስርታት የታመቀውን የአንድን ታላቅ ህዝብ የህልውና ስጋት ነው። ለመሆኑ ግን የዘመነና የፋኖ ስጋት ከየት ይመነጫል? የመጀመሪያው ከማህበራዊ ውል መፍረስ ነው። በፖለቲካ ሳይንስ ህዝብ ለመንግስታት ታማኝ የሚሆነው መንግስት የህዝቡን ደህንነትና በህይወት የመኖር መብት ሲያስከብር ነው። የዘመነ ካሴ ስጋት የሚጀምረው እዚሁ ላይ ነው። የአማራ ህዝብ በኦሮሚያ በመተከልና በተለያዩ የሀገሪቷ ክፍሎች በማንነቱ ብቻ ሲታረድ፣ ሲፈናቀልና የዘር ማጥፋት ወይም ኤትኒክ ክሊንሲንግ ሲፈጸምበት የፌዴራል መንግስቱ ይህንን ማስቆም አልቻለም ወይም አልፈለገም። መንግስት የዜጎቹን ደህንነት መጠበቅ ሲያቅተው ህዝቡ ራሱን በራሱ የመከላከል ተፈጥሯዊ መብቱን ወይም ራይት ቱ ሰልፍ ዲፌንስ አለው። ፋኖ የዚህ ተፈጥሯዊ መብት መገለጫ ነው። ሁለተኛው የክህደት ስነ ልቦናና የትጥቅ ማስፈራራት አደጋ ነው። በሰሜኑ ጦርነት ወቅት የአማራ ህዝብ ልዩ ኃይሉና ፋኖ የፌዴራል መንግስቱን ወይም የጠቅላይ ሚኒስትር አብይ አህመድን መንግስት ከመፍረስ ታድገዋል። ነገር ግን ጦርነቱ በፕሪቶሪያ ስምምነት ሲቋጭ የአማራን ህዝብ ስትራቴጂካዊ ፍላጎቶችን እንደ ወልቃይትና ራያ፣ መተከልና ድሬ ያሉ የህልውና ጉዳዮችን ያገለለ ድርድር ተደረገ። የዘመነ ካሴ ትልቁ ስጋት የመጣውም ከዚሁ በኋላ ነው። መንግስት ህወሓትን ሙሉ በሙሉ ትጥቅ ሳያስፈታ ኦነግ ሸኔ በኦሮሚያ ክልል መፈንጨቱን ሳይገታ የአማራ ልዩ ኃይልና ፋኖን ትጥቅ ለማስፈታት መንቀሳቀሱ አማራውን ለጠላቶቹ አጋልጦ የመስጠትና የማንበርከክ መዋቅራዊ ሴራ ተደርጎ ተወሰደ። ዘመነ ካሴ ትጥቃችን ክብራችንና ህልውናችን ነው ሲል ትጥቁን የሚፈልገው መንግስት ለመሆን ሳይሆን ትጥቅ የፈታ አማራ በታሪካዊ ጠላቶቹ ሊጠፋ ይችላል ከሚል ፍጹም ተጨባጭና ደም አፋሳሽ ከሆነ የቅርብ ጊዜ ትውስታ በመነሳት ነው። በሌላኛው የሳንቲሟ ገጽ ጠቅላይ ሚኒስትር አብይ አህመድ የሚያነሱት የራሳቸው የሆነ የመንግስትነት እውነት አለ። ምንም እንኳን ይህ እውነት በመሬት ላይ ካለው እውነታ ጋር እየተላተመ ቢሆንም በንድፍ ሐሳብ ደረጃ የዘመናዊ ሀገረ መንግስት ግንባታ የጀርባ አጥንት ነው። ለመሆኑ የጠቅላይ ሚኒስትር አብይ አህመድ እውነት ምንድን ነው? የመጀመሪያው የመንግስት ኃይል ባለቤትነት የሚሰኘው ነው። ጀርመናዊ የሶሺዮሎጂ አባት ማክስ ዌበር እንደሚሉት እውቅና ያለው ዘመናዊ መንግስት መገለጫው ህጋዊ የኃይል እርምጃ የመውሰድ ብቸኛ ባለመብት መሆኑ ነው። የጠቅላይ ሚኒስትር አብይ አህመድ እውነት የሚመነጨውም ከዚሁ ነው። በአንድ ሀገር ውስጥ ከመከላከያ ሰራዊት ውጭ ሌላ የታጠቀና መንግስትን የማይታዘዝ ኃይል ፋኖም ይሁን ሌላ መኖር የለበትም የሚል ነው። የትኛውም መንግስት የትይዩ ጦር ህልውናውን አውቆ ሀገር የማስተዳደር አይችልም። ሁለተኛው የህግ የበላይነትና ማዕከላዊነት የሚሰኘው ይሆናል። ጠቅላይ ሚኒስትሩ ሀገሪቱን ከተበታተኑ የክልል ኃይሎችና የታጠቁ ሚሊሻዎች ነጻ አውጥተው ጠንካራ ዘመናዊና አንድ ማዕከላዊ ያለው ብሔራዊ ጦር መገንባት ይፈልጋሉ። በእሳቸው እይታ ፋኖና መሰል የታጠቁ ኃይሎች በሀገሪቷ የኢኮኖሚ ግንባታ፣ የሰላምና ማዕከላዊ ህግ የበላይነት ላይ እንቅፋት ናቸው። ስለዚህ የሀገርን ሉዓላዊነትና የህዝብን ደህንነት በዘላቂነት ለማረጋገጥ ሁሉም ኃይሎች ትጥቅ ፈተው ወደ መንግስት የጸጥታ መዋቅር መግባት ወይም ወደ ትምህርትና እርሻ መመለስ አለባቸው የሚል ነው። የኢትዮጵያ አሳዛኝ ዕጣ ፈንታ ያለውም እዚሁ ላይ ነው። የዘመነ ካሴ ስጋት ፍጹም እውነት ነው። የጠቅላይ ሚኒስትር አብይ አህመድ እውነትም በሀገረ መንግስት መርህ ትክክል ነው። ነገር ግን ሁለቱ እውነታዎች በአሁኗ የኢትዮጵያ አውድ ውስጥ አብረው ሊቆሙ አይችሉም። ለምን? ምክንያቱም የጠቅላይ ሚኒስትር አብይ አህመድ እውነት የኃይል ወይም ሞኖፖሊ ሊሰራ የሚችለው መንግስት የዘመነ ካሴን ስጋት ወይም የህዝብን ደህንነት መፍታት ሲችል ብቻ ነው። መንግስት የዜጎቹን በሰላም የመኖር ህልውና ማረጋገጥ ሳይችል ብቻዬን መሳሪያ ልታጠቅ ማለት የሞት ፍርድ እንደመፈጸም ይቆጠራል። ጠቅላይ ሚኒስትሩ ጽንሰ ሐሳባዊ የሆነውን የዌበርን የሀገረ መንግስት መርህ ለመተግበር የሞከሩት መንግስታቸው የህዝብን አመኔታ ባጣበት፣ መዋቅራዊ ፍትህ በተጓደለበት በነገሰበትና የአማራ ህዝብ በህልውና ስጋት ውስጥ በወደቀበት ወቅት ነው። በአንጻሩ ዘመነ ካሴና ፋኖ መሳሪያ ያነሱት መንግስትነትን ጠልተው ወይም ህግ አልባነትን ፈልገው አይደለም። ሀገረ መንግስቱ ግዴታውን ስላላሟላ፣ ውሉ ስለፈረሰና ከመታረድ መታጠቅ የተሻለ አማራጭ ሆኖ ስለተገኘ ነው። እውነትና ስጋት ጦር ሲማዘዙ ዋጋ የሚከፍለው ህዝብ ነው። የአብይ መንግስት ፋኖን በኃይል በመጨፍለቅ የመንግስትን የኃይል ሞኖፖሊ እውን አድርጋለሁ ብሎ ማሰቡ ሀገሪቱን ወደ ማያባራ የትጥቅ ትግልና የኢኮኖሚ ውድቀት አስገብቷታል። በሌላ በኩል የፋኖ መሪዎችም ቢሆኑ ትግላቸው የዘላለም ሊሆን እንደማይችል የመጨረሻው ግብ የተስተካከለ ፍትሃዊና ህዝብን የሚያድን ሀገረ መንግስት መገንባት መሆኑን ያውቁታል። ኢትዮጵያ ለዘመነ ካሴ ሀገር ህዝብ ለአማራው መተማ ድል ሆኖ አድዋ ሲበረበር እናቷ ወልደዋት እኔ አርግዣት ነበር
ታውቂያለሽ ይሉኛል ሰንጠረዥ ጨዋታ አሳየኝ መንገዱን በየት ዙሬ ልምጣ መጨነቅ መጠበብ ሆኗል የኔ ውጣ ስንቱን በዲሞት ፈር ብዬ ልጨርሰው አይኗ እየተጣራ የሚያመጣውን ሰው ይሉት ያለች ሀገር ነበረች። ያ ሀገርን እንደምን አድርጎ መገንባት የተካነ ህዝብ ዛሬ ህልውና አደጋ ላይ ነውና ማስቀጠል አለብኝ ይለው ትግል በማካሄድ ላይ ነው። ዓለም እንዲህ ያለውን ሀገረ መንግስት በመገንባቱ ረገድ ግንባር ቀደምና ነባር በሆኑ ህዝቦችና በሌሎች መካከል ያለውን የመጠፋፋት ፖለቲካ አስተናግዶት ያውቃል። ከእንግሊዝ እስከ አሜሪካ ከህንድ እስከ ፈረንሳይ እንዲህ ያለውን የመጠፋፋት ታሪክ የሀገራቸው ቤተ መዛግብት የመዘገበው ሀቅ ነው። ሀገራቱ ዛሬ ሀያላኖች ናቸው። ኢትዮጵያ ግን በማደግ ላይ ያለች ሀገር የሚለው ስሟን ከተሸከመችው 3 አስርተ ዓመታት አልፈዋል። ዛሬም በማደግ ላይ ያለች ሀገር ናት። እንዲያም ሆኖ ከእርስ በርስ ጦርነት መላቀቅ ያልቻለች የረሃብ፣ የጦርነት፣ የስደት፣ የዘር ማጥፋትና የቀውስ የታሪክ ሕያው ምሳሌ ሆነች አገር ሆና ቀጥላለች። የተከበራችሁ የበራፍ ቲቪ ቤተሰቦች ይህ ዘገባ ምሰሷን የናደችው ሀገረ መንግስታት ግንባታና የህልውና አደጋ ከኢትዮጵያ እስከ እንግሊዝ በሚል ርዕስ ከበራፍ ቲቪ ተከታታይ የተላከ መጣጥፍ ነው። ዝግጅት ክፍላችን ስነ ጽሑፋዊ ውበት ከመስጠት ባሻገር በጭብጡ ላይ የጨመረውም ሆነ የቀነሰው አንዳች ነጥብ የለም። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። መተማ ድል ሆኖ አድዋ ሲበረበር እናቷ ወልደዋት እኔ አርግዣት ነበር። ታውቂያለሽ ይሉኛል ሰንጠረዥ ጨዋታ አሳየኝ መንገዱን በየት ዙሬ ልምጣ መጨነቅ መጠበብ ሆኗል የኔ ውጣ ስንቱን በዲሞት ፈር ብዬ ልጨርሰው አይኗ እየተጣራ የሚያመጣውን ሰው። ይህ የዘመናችን የሰቆቃ ዜማ ነው። የትናንት የክብር ታሪክ ከዛሬ የህልውና አደጋ ጋር እየተላተመበት መሪር እውነት ነው። አሁን ኢትዮጵያ ይሉት ያለችን ሀገር ነበረች። ያ ሀገርን እንደምን አድርጎ በመገንባት የተካነ ህዝብ ከድንጋይ ላይ ፈንቅሎ ከምድር ላይ አንጾ በደሙ አጽንቶ ያቆማት ሀገር ዛሬ ባለውለታዋን ረስታለች። ያ ሀገረ መንግስትን በመቅረጽ በማስተዳደርና በማጽናት የሺህ ዘመናት ልምድ ያለው ታላቅ ህዝብ ዛሬ ህልውና አደጋ ላይ ነውና ማስቀጠል አለብኝ በሚል መሪር የህልውና ትግል ውስጥ ይገኛል። ዓለም እንዲህ ያለውን ሀገረ መንግስት በመገንባቱ ረገድ ግንባር ቀደምና ነባር በሆኑ ህዝቦች ላይ የሚቃጣን የመጠፋፋት ፖለቲካ በርግጥ አስተናግዶት ያውቃል። ከእንግሊዝ እስከ አሜሪካ ከህንድ እስከ ፈረንሳይ እንዲህ ያለውን የመጠፋፋት ወንድሙን በጥርጣሬ የማየትና የመነጣጠል ታሪክ የየሀገራቱ ቤተ መዛግብት የመዘገቡት ሀቃቸው ነው። ነገር ግን ታሪክን የሚለየው ከታሪክ መማር መቻል ነው ይላሉ። እነዚህ ሀገራት የሀገረ መንግስታቸውን ቋሚ ምሰሶ የሆኑትን ነባር ህዝቦች በማክበር በማሰብና የእንቆቅልሹን ቁልፍ በመፍታት ዛሬ የዓለም ልዕለ ኃያላን ሆነዋል። ኢትዮጵያ ግን በማደግ ላይ ያለች ሀገር የሚለውን የልመና ስሟን ከተሸከመች 3 አስርተ ዓመታት አልፈዋል። ዛሬም በማደግ ላይ ያለች ሀገር በመሰኘት ላይ ናት። እንዲህም ሆኖ የእርስ በርስ ጦርነት አዙሪት መላቀቅ ያልቻለች የረሃብ፣ የጦርነት፣ የስደት፣ የዘር ማጥፋትና የፖለቲካ ቀውስ ሕያው ሙዚየም ሆና ቀጥላለች። ለምን? እንዴት? የዚህ ጥልቅ ትንታኔ ዓላማ በአንድ ሀገር ላይ በተለይ ለሀገረ መንግስት ምስረታ ሂደት የጀርባ አጥንት የነበራቸው ነባር ህዝቦች ሲተኩ ሀገር የሚገጥማትን ፖለቲካዊ ኪሳራና የህልውና አደጋ መተንተን ነው። ነባር ህዝባቸውን አክብረው ከመፍረስ የተረፉት እንደ እንግሊዝ ያሉ ሀገራት እንዴት ልዕለ ኃያል ሊሆኑ ቻሉ የሚለውን የንጽጽር ሚዛን እንመለከታለን። ሀገረ መንግስት በአጋጣሚ የሚፈጠር የተፈጥሮ ክስተት አይደለም። ጥልቅ የሆነ ማህበራዊ ውል መሰረት ያለው የባህል ትስስር እናም ከሁሉ በላይ ደግሞ ይህንን ሁሉ አሰባስቦ ወጪውን ችሎ መስዋዕትነትን ከፍሎ ሀገርን የሚያጸና ነባርና አሳሳቢ ህዝብ ይፈልጋል። በኢትዮጵያ ረጅም ታሪክ ውስጥ አማራው ይህንን ታሪክ ኃላፊነት የተሸከመ ነባር ህዝብ ነው። መተማ ላይ ከደርቡሽ፣ አድዋ ላይ ከጣሊያን፣ ማይጨው ላይ ከፋሽስት ጋር ሲላተም እየወደቀ እየቆሰለና እየሞተ ኢትዮጵያ የምትባለውን ሀገር ጂኦፖለቲካዊ ካርታ ያጸና ህዝብ ነው። ይህ የፖለቲካ ትርክት ወይም የስሜት መገለጫ አይደለም። ዓለም አቀፍና ሀገር በቀል ምሁራን ከማያዳግም ማስረጃቸው ጋር አስመዝግበው ያለፉት ሀቃቸው ነው። ይህንን እውነት ታሪክ በማይሽራቸው በማይከራከሯቸውና ምሁራን በተስማሙባቸው ተጨባጭ ጥናቶችና መጽሐፍት ገልጠን እንመልከተው። ታዋቂው አሜሪካዊ የሶሺዮሎጂና የታሪክ ምሁር ፕሮፌሰር ዶናልድ ሌቪን ለአውሮፓውያን ዘመን አቆጣጠር በ1974 ዓ.ም ባሳተሙትና በኢትዮጵያ ታሪክ ጥናት ላይ ጉልህ ስፍራ በሚሰጠው ግሬተር ኢትዮጵያ ዘ ኢቮሉሽን ኦፍ የመልቲ ኢትኒክ ሶሳይቲ ወይም በአማርኛ አግባብነቱ ታላቋ ኢትዮጵያ የብዝሃ ብሔር ማህበረሰብ የዝግመተ ለውጥ ጉዞ በተሰኘው መጽሐፋቸው አማራው ለኢትዮጵያ ሀገረ መንግስት ግንባታ ያለውን የማይተካ ሚና በጥልቅ ተንትነዋል። በመጽሐፉ ገጽ 165 እና 166 ላይ ፕሮፌሰር ዶናልድ ሌቪን እንዲህ በማለት ቃል በቃል አስቀምጠዋል። The Amhara provide the political framework, the national language and the military organization that were necessary to unify the diverse people of
ግሬተር ኢትዮጵያ ኢንቱ ኤ ሲንግል ስቴት። የአማርኛ ቀጥተኛ ትርጉሙ የተለያዩ የታላቋ የኢትዮጵያ ህዝቦች ወደ አንድ ሀገረ መንግስት ለማዋሃድና ለማሰባሰብ አስፈላጊ የሆነውን የፖለቲካ መዋቅር፣ ብሔራዊ ቋንቋና ወታደራዊ አደረጃጀት ያቀረበው ወይም ያበረከተው የአማራው ህዝብ ነው እንደማለት ነው። ሌቪን በዚሁ መጽሐፉ ገጽ 166 ላይ ሲያብራራው አማራው አካታች የሆነ የፖለቲካና የውጊያ ባህል ወይም አናሴሚሌቲቭ ፖለቲካል ኤንድ ሚሊተሪ ካልቸር እንዳለውና ይህ ነባራዊ ሴቱ ኢትዮጵያ ከተበታተኑ የጎሳ ግዛቶች ወደ አንድ ጠንካራ ማዕከላዊ መንግስት እንድትሸጋገር እንዳደረጓት ያረጋግጣል። ይህ ህዝብ ዛሬ እንደ መጻተኛ ተቆጥሮ በገዛ ሀገሩ የህልውና አደጋ ገጥሞት በአንድ ቀን ሺዎች ይሞታሉ፣ ሺዎች ይፈናቀላሉ፣ ሺዎች ይታፈናሉ፣ ሺዎች ይሰደዳሉ። የውጭ ወረራን በመመከትና ደም በመገበር የነበረው ሚና ስናነሳውም በተለይ ወደ ማይጨው አድዋና መተማ ስንመጣ የፈሰሰው ደም የማን እንደሆነ ታሪክ መዛግብቱን በግልጽ ይናገራሉ። ኢትዮጵያዊው አንጋፋ የታሪክ ምሁር ፕሮፌሰር ባህሩ ዘውዴ እንደ አውሮፓውያን ዘመን አቆጣጠር በ2001 ለሁለተኛ ጊዜ ባሳተሙት የሂስትሪ ኦፍ ሞደርን ኢትዮጵያን 1855 to 1991 የተሰኘ መጽሐፋቸው በተለይ የአድዋን ጦርነት ዝግጅት በተመለከተ በገጽ 76 እና 77 ላይ የሰራዊቱን ስብጥር ያስቀምጣሉ። ፕሮፌሰር ባህሩ እንዳሰፈሩት አጼ ምኒልክ የክተት አዋጅ ሲያውጁ የጦሩ ማዕከላዊ ኃይልና የሎጂስቲክስ የጀርባ አጥንት የመነጨው ከአማራውና ከተዋሃደው ማህበረሰብ ነበር። ከሸዋ፣ ከጎጃም፣ ከወሎና ከጎንደር የተንቀሳቀሰው በርካታ ሰራዊት ስንቁን በጀርባው አዝሎ ሰሜን ተራራዎችን በማቋረጥ ነበር ኢትዮጵያን ያጸናው። ከዚህም በተጨማሪ መተማ ላይ ከደርቡሽ ጋር በተደረገው ጦርነት ምንም እንኳን አጼ ዮሐንስ አራተኛ የህይወት መስዋዕትነት ቢከፍሉም ያንን ጦርነት በመቀበል መተማን፣ ጎንደርና ጎጃምን የከለለውና በደርቡሽ ጦር እጅግ ዘግናኝ እልቂት የደረሰበት የአማራው ገበሬ እንደነበር የታሪክ ድርሳናት ያወሳሉ። ስዊድናዊ የታሪክ ምሁር ፕሮፌሰር ስቨን ሩቢሰን እንደ አውሮፓውያን ዘመን አቆጣጠር በ1976 ዓ.ም ባሳተሙት ዘ ሰርቫይቫል ኦፍ ኢትዮጵያን ኢንዲፔንደንስ በተባለው ድንቅ መጽሐፋቸውም ኢትዮጵያ እንዴት በአውሮፓውያን የቀኝ ግዛት ወረራ ሳትዋጥ ቀረች የሚለውን መርምረዋል። ምሁሩ በመጽሐፋቸው ማጠቃለያ ገጽ 409 ላይ አንድ ታላቅ ሀቅ አስፍረዋል። የፕሮፌሰሩ ሀቅ ቃል በቃል እንዲህ ይነበባል። If the survival of Ethiopia independence was a miracle, it was a miracle of the Ethiopian people's own making. It was essentially the strength of her own traditional institution and the determination of her people to live and die for their political identity that saved Ethiopia. ወደ አማርኛ ስንተረጉመው የኢትዮጵያ የነጻነት ህልውና መቀጠል ተአምር ከነበረ ይሄ ተአምር የራሱ የኢትዮጵያ ህዝብ እጅ ስራ ነበር። ኢትዮጵያን ያዳናት በዋናነት የራሷ ባህላዊ ነባራዊ ተቋማት ጥንካሬና ህዝቧ ለፖለቲካዊ ማንነቱ ወይም ህልውናው ለመኖርና ለመሞት የነበረው ቆራጥነት ነው እንደማለት ይሆናል። እዚህ ላይ ሮቢንሰን ነባራዊ ተቋማት ወይም ትራዲሽናል ኢንስቲትዩሽንስ ያሉት ቀደም ብሎ ዶላንድ ሌቪን እንደገለጸው አማራው ቀርጾና አዋቅሮ ያቆየውን ማዕከላዊ አስተዳደር የአርበኝነትና የሀገር የመከላከል አቅም ነው። ማይጨው ላይ በፋሽስት ኢጣሊያ መርዝ ጋዝ ሲጨፈጨፉም ራስ ምሩ ኃይለ ሥላሴና ራስ ካሳ ኃይሉ የመሩት በአብዛኛው የአማራ ገበሬ ጦር የከፈለው የደም ዋጋ ሀገረ መንግስቱን በጂኦፖለቲካ ካርታው ላይ አጽንቶት አልፏል። እንዲህ ያለው የዚህ ህዝብ ብሔራዊ ውለታ ተክዶ ዛሬ ህልውና ትግል በማካሄድ ላይ ይገኛል። በዓለም አቀፍ ምሁራን ሳይቀር የሀገረ መንግስት ምሰሶ ተብሎ በግልጽ በታሪክ መጻሕፍት እየሰፈረለትን ታላቅ ህዝብ መዋቅራዊ በሆነ ጥቃት ከመሬቱ እንዲፈናቀል፣ ታሪኩ እንዲጠለሽና ህልውናው አደጋ ላይ እንዲወድቅ ተደረገ። እንደ እንግሊዝ፣ ፈረንሳይና አሜሪካ ያሉ ሀገራት የራሳቸውን ዶላንድ ሌቪንና ስቨን ሮቢንሰን አዳምጠዋል። የሀገረ መንግስት መስራችና ጠባቂ የሆኑት ነባር ህዝቦቻቸውን አክብረው ተቋማዊ እሴቶቻቸውን ጠብቀው ከእርስ በርስ ጦርነት ተላቀቁ፣ ልዕለ ኃያልም ሆኑ። ኢትዮጵያ ግን መጽሐፍት የሚሉትን እውነት ረግጣ ምሰሷን በገዛ እጇ እየቆረጠች ትገኛለች። የኢትዮጵያ ስነ ልቦና፣ ቋንቋ፣ የአስተዳደር ጥበብና የስልጣኔ ከዚህ ህዝብ ነባራዊ እሴት ጋር በጥብቅ እየተቆራኘ ነው። ነገር ግን የዘመናችን የኢትዮጵያ ፖለቲካ አንድ አደገኛ ባዝ የተጠናወተው እሱም ሀገርን ለማጽናት የሀገርን ምሰሶ መናድ የሚል የተንሸዋረረ የፖለቲካ ስሌት ነው። በአንድ ወቅት የሀገር መከታ የነበረው ህዝብ ዛሬ በገዛ ሀገሩ መጻተኛ ተደረገ። ትናንት ድንበር ያስከበረው ህዝብ ዛሬ በገዛ ሀገሩ ድንበር ተበጀለት። ይህ የፖለቲካ ኪሳራ አንድን ሀገር ወደ ጥልቅ ገደል የሚገፋው እንዴት ነው የተባለ እንደው አንድ ሀገር የመሰረቷትን ድንጋይ ነቅላ ለመኖር ስትሞክር የምታጣው አንድን ብሔረሰብ ብቻ አይደለም። የምታጣው ተቋማዊ ትውስታዋን፣ የአብሮነት እሴቷንና ሀገራዊ ኩራቷን ጭምር ነው። አማራው ላይ የተቃጣው የህልውና አደጋ አማራውን ብቻ ሳይሆን ኢትዮጵያን እንደ ሀገረ መንግስት እያፈረሳት ያለውም ለዚሁ ነው። ምሰሶውን እየቆረጡ ጣራው እንዳይፈርስ መጠበቅ የዋህነት ነው። ላፍታ ወደ ዓለም ታሪክ መለስ ብለን እንመልከትማ። ታላላቆቹ የዓለም ሀገራት ዛሬ ወደ ደረሱበት የልዕለ ኃያልነት ማማ ላይ የወጡት አልጋ ላይ ተኝተው አይደለም።
ከእንግሊዝ እስከ አሜሪካ፣ ከህንድ እስከ ፈረንሳይ ያሉት ታላላቅ ሀገራት በታሪካቸው መባቻ ላይ የእርስ በርስ መጠፋፋት፣ የዘርና የጎሳ ግጭቶችን አስተናግደዋል። ፈረንሳይ በ18ኛው መቶ ክፍለ ዘመን የነበራትን የእርስ በርስ መከፋፈል፣ አሜሪካ በ19ኛው መቶ ክፍለ ዘመን ያካሄዳቸውን ደም አፋሳሽ የእርስ በርስ ጦርነት ዓለም በቅጡ የሚያስታውሰው ነው። ነገር ግን እነዚህ ሀገራት አንድ ትልቅ የፖለቲካ ብስለት ነበራቸው። ይኸውም ሀገረ መንግስትን የገነባውን ታሪካዊ መሰረት ያለውን ነባር እሴትና ህዝብ ማጥፋት ማለት ሀገርን ማጥፋት መሆኑን ተገነዘቡም። በተለይም የእንግሊዝን ዩናይትድ ኪንግደምን ተሞክሮ መመልከት ለዛሬቷ ኢትዮጵያ ትልቅ ትምህርት ነው። እንግሊዝ፣ ስኮትላንድ፣ ዌልስና ሰሜን አየርላንድ የተዋሃዱባት ታላቋ ብሪታንያ በታሪኳ እጅግ ደም አፋሳሽ ጦርነቶችን አሳልፋለች። የሀገረ መንግስቱ ግንባታ ዋና ሞተር የነበሩት እንግሊዛውያን ከሌሎች ጋር በመዋሃድ ሂደት ውስጥ ብዙ ፈተናዎች ገጥመዋቸዋል። ነገር ግን የብሪታንያ ስልጣኔ ሚስጥር ያለው ነባሩንና ሀገር ገንቢውን ህዝብ የማግለል ወይም የማጥፋት ፖለቲካ ባለመከተሏ ውስጥ ነው። እንግሊዛውያን የራሳቸውን ታሪክ፣ ቋንቋ፣ ህግና ተቋማዊ እሴቶችን ከሌሎች ወንድም ህዝቦች ጋር በማስተሳሰር ታላቋን ብሪታንያ የምትባለ ፀሐይ የማይጠልቅባትን ግዛት መገንባት ቻሉም። የሀገረ መንግስቱ ምሰሶ የሆኑትን ነባር እሴቶች አከበሩ፣ አጎለበቱ እንጂ አላፈረሱም። እንግሊዝ ነባር ህዝቦቿን፣ የሀገረ ግንባታ ጀግኖቿን አክብራ በመያዟ ከመፍረስ ተርፋ የኢንዱስትሪ አብዮት መሪ፣ የዲሞክራሲ ዋልታና የዓለም ልዕለ ኃያል መሆን ቻለች። እንግሊዝ ይህንን ታላቅ የፖለቲካ ጥበብ በተግባር ያሳየችው ሀገሪቱ ዛሬ ኢትዮጵያ ካለችበት የመጠፋፋት አፋፍ ላይ ቆማ በነበረበት መሪር የታሪክ ምዕራፍ ውስጥ ነው። የጊዜን መጋረጃ ገልጠን ለአፍታ ወደ 17ኛውና 18ኛው መቶ ክፍለ ዘመን እንጓዝ። በ1600ዎች ወይም በ17ኛው መቶ ክፍለ ዘመን መጀመሪያ አካባቢ የብሪታንያ ደሴት በከባድ የእርስ በርስ ጦርነት፣ በሃይማኖት ግጭትና በመጠፋፋት አዙሪት እየታመሰች ነበር። የእንግሊዝ የእርስ በርስ ጦርነት ወይም ኤንግሊሽ ሲቪል ዋር ከ1642 እስከ 1651 ዓ.ም በመቶ ሺዎች የሚቆጠሩ ዜጎችን ሕይወት የቀጠፈ፣ መላ አገሪቱን በደም ያጠበ፣ አልፎ ተርፎም ንጉሱን ወይም ኪንግ ቻርለስን በአደባባይ አንገታቸውን እስከ መቆረጥ የደረሱበት ዘግናኝ የፖለቲካ ቀውስ ነበር። በወቅቱ እንግሊዛውያኑ ከስኮትላንዶችና ከአየርላንዶች ጋር በነበራቸው ቁርሾ የተነሳ ብሪታንያ እንደ ሀገር የመቀጠሏ ጉዳይ በአንዣበቡ የጥላቻ ደመና ስር ተቀብሮ ነበር። የየራሳቸው ቋንቋ፣ የየራሳቸው ጦርና ጠንካራ የጎሳ ስሜት የነበራቸው እነዚህ ህዝቦች አንዱ ሌላውን በማጥፋት ላይ ተጠምደው ነበር። ሀገሪቱ የመፍረስ አፋፍ ላይም ቆማ ነበር። በዚህ ወቅት ነው እንግሊዛውያኑ የብሪታንያ ደሴት ዋነኛ የሀገረ መንግስት ግንባሮች፣ ሞተሮች፣ ማዕከላዊ አስተዳደርን የዘረጉና የስልጣኔ መሰረት የጣሉ ነባር ህዝቦች ታላቅ ታሪካዊ ፈተና የተደቀነባቸው። ታዲያ እንግሊዝ ይህንን አውዳሚ የመበታትን አደጋ እንዴት ቀለበሰችው? መፍትሄው የመጠፋፋትና ታሪክን የማፍረስ ፖለቲካ አልነበርም። እንግሊዝ የወሰደችው የመፍትሄ እርምጃ በዓለም የፖለቲካ ታሪክ ውስጥ እንደ ትልቅ የብስለት ማሳያ የሚወሰድ ነው። እንደ አውሮፓውያን ዘመን አቆጣጠር በ1707 ዓ.ም የተፈረመው ታሪካዊው የህብረት ስምምነት በተስማሚዎቹና ስምምነቱ ቋንቋ ደግሞ ዘ አክት ኦፍ ዘ ዩኒየን 1707 እንግሊዝንና ስኮትላንድን በማዋሃድ ታላቋን ብሪታንያ ወይም ግሬት ብሪቴን የምትባለውን ሀገር ፈጠረም። በዚህ ሂደት ውስጥ ግን እንግሊዝ አንድ ትልቅ ስህተት ከመስራት ታቅባለች። እሱም የሀገረ መንግስቱን ምሰሶ የሆኑትን የራሷን ነባር እሴቶች አለማፍረሷ ነው። የእንግሊዝ ሊቃውንትና የፖለቲካ መሪዎች የሀገር መሰረት የሆነውን የዘመናት የእንግሊዝ ህግ፣ የማግና ካርታ፣ የህግ የበላይነት ጽንሰ ሐሳብን፣ የፓርላማ ስርዓቶቻቸውንና የእንግሊዛውያኑን ጀግንነት የጭቆናና የችግር ምንጭ ብለው አላጠለሹትም፣ አላፈረሱትም። ይልቁንም እነዚህን ነባር አቅሞችና ጠንካራ ተቋማት የሀገሪቱ የጋራ ምሰሶ እንዲሆኑ አደረጉም። በተመሳሳይ የስኮትላንድን ነባር የህግ ስርዓትና የቤተ ክርስቲያን መዋቅር በማክበር በልዩነት ውስጥ የጋራ አብሮነትን ፈጠሩም። እንግሊዛውያን የሀገር ገንቢነት ታሪካዊ ክብራቸውን አስጠበቁ። የሀገር ምሰሶ የሆነውን ህዝብ ከስልጣን ከኢኮኖሚና ከፖለቲካ አላገለሉትም። ምክንያቱም የቤቱን ምሰሶ ነቅሎ ጣራው እንዳይፈርስ መጠበቅ እንደማይቻል ጠንቅቀው አውቀዋልና። ይህ ጥልቅ የፖለቲካ ብስለት እንግሊዝን ከመፍረስ አደጋ ታደጋት። የእርስ በርስ ጦርነቱ ቆመ። በውስጧ ሰላም ሲሰፍን እርስ በርስ ከመጠፋፋት ይልቅ ጉልበቷን ሰብስባ ወደ ማደግ ተሸጋገረች። በውጤቱም ሰላሟን ያረጋገጠችውና ምሰሷን ያጸናችው እንግሊዝ ከ18ኛው መቶ ክፍለ ዘመን አጋማሽ ጀምሮ ዓለምን ለዘላለም የቀየረውን የኢንዱስትሪ አብዮት ወይም ኢንዱስትሪያል ሪቮሉሽንን ወለደችው። ፋብሪካዎች ተተከሉ፣ የባቡር ሀዲዶች ተዘረጉ፣ ሳይንስና ቴክኖሎጂ ፈነጠቀ፣ የዘመናዊ ዲሞክራሲ ዋልታ ሆነች። ከዚያም አልፎ የዓለምን ሩብ የሚሸፍንና ፀሐይ የማጠልቅበት የዓለም ልዕለ ኃያል ኤምፓየር መገንባት ቻለች። ይህ ሁሉ ታላቅነት ሊመጣ የቻለው በመነሻው በ17ኛው መቶ ክፍለ ዘመን መገባደጃ ላይ የተደቀነባትን የመፍረስ ፈተና በማስተዋል ስላለፈችው ነው። የሀገሪቱን ጀርባ አጥንት ሀገር ገንቢውን ነባር ህዝብና እሴት አክብራ በመያዟ ነው። ወደ ኢትዮጵያ ስንመለስ እንግሊዝ ያከበረችውንና ያጸናችውን አይነት የሀገር ምሰሶ ኢትዮጵያ በገዛ እጇ እየቆረጠችው ትገኛለች። እንግሊዝ የሀገረ መንግስት ሞተር ወይም እንግሊዛውያንን አቅፋ ልዕለ ኃያል ስትሆን
ኢትዮጵያ የሀገረ መንግስቷን ሞተር ወይም አማራውን በማግለልና በማጥቃት ከመጠፋፋት አዙሪት መውጣት አቅቷታል። በታሪክ በግልጽ እንደተመዘገበው ምሰሶውን እያዳከሙ ታላቅ ሀገር መገንባት አይቻልም። ኢትዮጵያ የብሪታንያን ወይም የፈረንሳይን የብስለት መንገድ መከተል ተሳናት። በምትኩም የተዛባ የታሪክ ትርክት በመፍጠር ሀገር የገነባውን ድንበር ያስከበረውንና ኢትዮጵያዊነት ማገር የሆነውን የአማራን ሕዝብ የችግሮች ሁሉ ምንጭ አድርጎ የመሳል አውዳሚ የፖለቲካ ተተገበረም። ይህ ፖለቲካዊ ኪሳራ ነው። በአንድ ሀገር ላይ የሀገሪቱን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መሰረት ያቆመውን ሕዝብ ጠላት ብሎ መፈረጅ፣ መዋቅራዊ በሆነ መንገድ ከፖለቲካው ማግለልና አካላዊ ጥቃት ወይም ጄኖሳይድ ኤንድ ኤትኒክ ክሊንሲንግ መፈጸም ሀገሪቱን ወደ ማያባራ ህልውና ቀውስ ውስጥ ከቷታል። ለ3 አስርተ ዓመታት ኢትዮጵያ የዚህ አውዳሚ ፖለቲካ ሰለባ ሆናለች። ሰላም ርቋታል። ረሃብ መለያዋ ሆኗል። ስደትና የዘር ማጥፋት የየዕለት ዜናዎቿ ሆነዋል። ነባሩን ህዝብ የአማራን ህዝብ በማድቀቅ ሀገርን ማሳደግ ይቻላል ብሎ ያሰቡ የፖለቲካ ቁማርተኞች ኢትዮጵያን በጦርነትና የቀውስ አውድማ አድርገዋታል። ዛሬ የአማራ ህዝብ ህልውና አደጋ ላይ ነውና ማስቀጠል አለብኝ ብሎ መሳሪያ ሲያነሳ ትግሉ የራሱን ህልውና ለማዳን ብቻ ሳይሆን የተናደውን የሀገረ መንግስት ምሰሶ መልሶ ለማቆም ጭምር ይሆን ትውልድ ይጠይቃል። ምክንያቱም አማራው ሲፈርስ ኢትዮጵያ እንደማትቆም ታሪክም ተፈጥሮም የፖለቲካ ሳይንስም የሚያረጋግጡት ሀቅ ነው። ታውቂያለሽ ይሉኛል ሰንጠረዥ ጨዋታ አሳየኝ መንገዱን በየት ዙሬ ልምጣ እንዳለው የአማራው ህዝብ ዛሬ መንገዱን እየፈለገ ነው። መንገዱ ደግሞ ግልጽ ነው። የተደቀነበትን የህልውና አደጋ በመመከት የራሱን የደህንነት ማረጋገጥና በዚያም ሂደት ሀገረ መንግስቱን ከውድቀት መታደግ ነው። ዓለም ታላቅ የሚሆነው ታሪክን በማክበር ነባርን በማቀፍና የሀገርን ምሰሶ በማጽናት ነው። እንደ እንግሊዝ እንደ አሜሪካ ታላቅ ለመሆን የጥላቻና የመጠፋፋትን የፖለቲካ ትርክት ማፍረስ ግድ ነው። የኢትዮጵያ መጻኢ ዕድል የሚወሰነውም ይህንን የመጠፋፋት አዙሪት ሰብራ ሀገር የገነቡ ነባር ህዝቦቿን ክብር ስትመልስና እውነተኛ ዲሞክራሲያዊና ፍትሃዊ የሀገረ መንግስት መገንባት ስትችል ብቻ ነው። እስከዚያው ግን ችግሩ ይቀጥላል። ምሰሶው ጸንቶም ቤቱ እስኪቆም ድረስ የአማራው የህልውናና የክብር ትግል የኢትዮጵያ ትንሣኤ ማረጋገጫ ሆኖ በታሪክ ማህደር ላይ በደማቁ ይጻፋል በሚል ጽሑፋቸውን አጠናቀዋል። ዝግጅት ክፍላችንም እንደሚከተለው አቅርቦታል። የተከበራችሁ በራሲ ቤተሰቦች ያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።